ብሩኬን ጫካ ላይ ወርቆ አገኙት። ጀግኖቹ መድብልና የመድብል ወዳጅ እንዲሁም ደግሞ ሞገስ እጅግ በጣም በሚገርም ሁኔታ የዝናን ሰዎች በጥይት አናታቸውን እየበተኑ ካስተኟቸው በኋላ ብሩኬ ይገኛል ልተባለበት ቦታ ላይ ሲፈልጉ ብሩኬ ደግሞ ጫካ ላይ ወርቆ አገኙት። መድብል በደስታ ራሱን መቆጣጠር አቅቶት እየበረረ ብሩኬ ወዳለበት ቦታ ሲሄድ የገዛ ወንድሙ የሚሳሳለትና የሚፈልገው መሆኑን ሲያውቅ እሱም አብሮ እዛው በደስታ ድፍት አለ። የመድብል ወዳጅ ዙሪያውን ሲያያቸው የዝና ሰዎች ተረፍርፈው በየቦታው ላይ በሽጉጥ አንጠብጥበዋቸዋል። ሞገስ ከምንም በላይ ዛሬ ደሜ ፈልቷል፣ ደሜ ሙቋል እያለ ጀግናና አንበሳ ሲያጫውተው ዝና እና ካሌብ ሞሴሳ እዚህ ቦታ ላይ የሉም። ያሉት ደግሞ እንደዚህ ጀግናና ዝም ብለው ስለሆኑ እነሱን በአንዳንድ ጥይት እንደፋቸዋለን ብሎ የመድብል ወዳጅ ምሳሌን ያመለጣት ሰውዬ መድብል አንተ ጀግናና ጠንካራ ሰው ነህ። ጠላቶቻችንን ደግሞ አፈር ደም እያስላስን የምንፈልገው ወንድማችንን ነጻ እናወጣለን። ከዛ ፖሊሶችን አምጥተን የዝና ወይንም የካሌብ ሰዎች ራሱ ፖሊስ ሙጥጥ አድርጎ እድሜ ልክ እስር ቤት እንዳሰቃያቸውና እንዲፈርድባቸው እናደርጋለን ብለው ወሰኑ። ሞገስ እንዲሁም መድብልና የመድብል ወዳጅ ጫካውን፣ ሜዳውን፣ ተረሩን ሁሉን ነገር ሳይፈሩ ወንድማቸውን ለማዳን ከባድ ጦርነት ውስጥ ገብተዋል። ተደብቀው ማን እንዳለ ምን እንደሌለ እያጣሩ ሳለ በርቀት ብሩኬ ወርቆ ሲያዩት እየበረሩ ወደ እነሱ ዘንድ ሲሄዱ የዝና ሰዎች ተከትለው መድብል ሊደፉት ሲሉ ከኋላ ደግሞ ምሳሌን ያተረፋት ሰውዬ አናቱን በሽጉጥ በተነው። ሞገስ ከምንም በላይ በጣም ደስተኛ ሆኗል። ለጓደኛዬ መስዋዕትነት መክፈል አለብኝ፣ ሞትም ከመጣ እዚሁ መፋለም አለብኝ። እኔ ብሩኬን ነጻ ካወጣን እነዚህን የዝናንና የካሌብ ሞሴሳ ከባድ ሰዎች ፖሊስ ልቅምቅም አድርጎ እድሜ ልክ እስራት ሲፈርድባቸው እኔና ሉላ ደግሞ ከሀገር ሳንወጣ በነጻነት ሀገራችን ላይ እንኖራለን ብለው ወሰኑ። መድብል በተደጋጋሚ ሞገስ ሲፈራ ሲያየው ሞገስ ህይወትህን መስዋዕትነት የማታደርግ ከሆነ ከሚስት ጋር ቤት መሆን ትችላለህ። እኔ ግን ሙቼ ለራሱ ወንድሜን ባተርፈው በጣም ደስ ይለኛል። ወንድሜ እህን ጊዜ ምን ያክል በልቶ ይሆን? እችን ንጹህ አየርና ፀሐይ በቀን ስንት ያሳይተውት ይሆን? ቆይ አንተ መድብል ትቀልዳለህ እንዴ? እኔ ባለፈው ምሳሌ ላወጣ ስገባ አንዲት በጣም ቆንጅዬ ልጅም አይቻለሁ። በጣም ብዙ ሰው ነው ያሉት እያሰቃዩና ፈርደም እያስበሉ እድሜ ልካቸውን የሰው ገንዘብ የማይጠግቡ ጅቦች ናቸው። ካሌብ ሞሴሳ እዛ እስር ቤት በነበርንበት ጊዜ ስለ እሱ ታሪክ በተደጋጋሚ ይወራል። ግን እሱ የሚፈልገው አሁን ብሩክ እንዳይሞት የፈለገው ገንዘቡን ከመለሰለት አሰቃይቼ ደፋዋለሁ ብሏል ብሎ ውሳኔውንም ለሉላ ሲነግራት በጣም ደነገጠች። ሰላም ውድ የተከበራችሁ የአዚቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። መድብል ጀግናው ወንድሙ ካለበት ቦታ ላይ ፈልቅቆ ለማውጣት ከነዚህ አረመኔና አደገኛ ሰዎች ለመፋለም ቆርጦ ተነሳ። ሞገስ እኔ እናንተ ብቻ አይደለንም፣ ወዳጅም ባለፈው ኩላሊቱን ነካ ስላደረጉት አሁን በጣም ስለተሻለው ነገሮቹን እፋለማለሁ ብሎ ከኛ ጋር አብሮ አለ። አረተው መድብል እሱ ልጅ እኮ በጣም ተጎድቷል። አሁን ደግሞ ያረባ ነገር ቢደረግ አስበዋል፣ ስሜቱ ከባድ ነው እያለ መናገር ጀመረ። አይ አትፍራ፣ ምንም ቢሆን ሁላችንም መጋፈጥ አለብን።
ስለዚህ እሱ ደግሞ ጀግናና ጠንካራ ነው። አቅምና ልኩን የሚያቅ ሰው ነው። ከኔ ጋር ሆኖ ወንድሜን ካለበት ቦታ ላይ ለማውጣት ቃል ገብቶልኛል ብሎ አለ። እንግዲህ መድብል ብሩክ ዛ ተኝቶ ሲያየው ስቅስቅ ብሎ አለቀሰ። የኔ ወንድም እኔ እንደዚህ ደህና ልብስ ለብሼ እየበላሁ እየጠጣሁ እቤት ተቀምጬ ልጅህን ጧት ማታ እየሳምኳት፣ አንተ ግን እንዴ ድፍት ብለህብኛል፣ እንደው ድረሱልኝ ወንድሞቼ እያለ ሞገስንና ባልንጀራው እቅፍቅፍ ግድፍድፍ አድርገው ወደ ቤቱ ይዘውት መጥተዋል ማለት ነው። ምሳሌ እንግዲህ አባቴ ይመጣልኛል እያለች በደስታ ተሞልታለች። መድብል ብሩኬ በህይወት መኖሩን እጅግ በጣም ደስ ብሎት እቤት ለምሳሌና ለቅድስት ሲነግራቸው ምሳሌ ጥያቄ ያቀረበች፣ እንዴ ምንድን ነው አባዬ በህይወት ምናምን? አይ ከሄደበት ቦታ ላይ በሰላም ሊመጣ ነው ተብሏል ምሳሌ ብሎ ቃላቶችን ሲቀይርባት፣ እሷም ልጅ ስለሆነች ሩጣ ወደ መኝታ ክፍሏ ገባይ። ቅድስትና መድብል እንግዲህ ውይ ዛሬ ተበልተን ነበር፣ እች ልጅ አውቃ ቢሆን ኑሮ እድሜ ዘላለሟን ትጠላኛለች እና እኔ እኮ በደንብ ልልታዬን አልጮሁም። መድብል እባክህ የብሩኬ ነገር ንገረኝ፣ እምን ቦታ ነው ያለው እያለች ጠየቀችው። መድብልም ደግሞ ቅድስት የዝና ሰዎች ናቸው አሉ አግተው አፈር ደም እያስበሉት ያሉት። እንግዲህ ምሳሌን ያሳከማት ከእነሱ ገንዘብ በአራጣና በህገ ወጥ ነገር ገንዘብ ተቀብሎ ነበር። ያንን ነገር ደግሞ ማዘዋወር ስላልፈለገ እሱን ትቶ ገንዘቡን ይዞ ልጁን አሳክሞ ነው የመጣው። ስለዚህ እነሱ ደግሞ እንዴት አባቱን ይከዳናል፣ እንዴት ያታልለናል ብለው በጣም ተናደዋል። ለዛ ነው አግተው እያሰቃዩት ያሉት። ወንድሜ ደግሞ ህገ ወጥ ነገር እንደማይወድ ታውቂያለሽ ቅድስት፣ እውነታው ይሄ ነው። ብቻ ወንድሜን በሰላም እንዳገኘው ጸልይ። እኔ አሁን በጣም ተስፋና ጉጉት ኖሮኛል። እስከ ዛሬ ድረስ በደመ ነፍስ ነበር የምጓዘው። ብሩኬ በህይወት ካለ ካልሞተ አሁንም ቢሆን እመኒኝ በዚህ 2 ቀን ውስጥ ካለበት ቦታ አመጣዋለሁኝ ብሎ ነገራት። ቅድስትም በጣም ደነገጠችና እውነትህን ነው መድብል፣ ኧረ እኔስ በእልልታ ልቀውጠው አለች። ታይ ምሳሌ እንዳሰማ እኔ በጣም ደስ ብሎኛል ከምልሽ በላይ። እና አሁን እቅዳችሁ ምንድን ነው? የአሁኑማ እቅዳችን ሞገስ እኔና ባልንጀራዬ በሌሊት ሄደን ብሩክ ያለበት ቦታ ላይ በቃ እሱን ይዘን መንጣት ነው ብሎ ሲላት በጣም ደስ አላትና ወደ ክችን ገብታ ምግብ ስትሰራራ ምሳሌ መጣችና ቅድስቴ ምን እየሰራሽ ነው? በጣም ደስ ብሎኛል፣ ዛሬ ነው እኮ አባዬ የሚመጣው እያለ የቀወጠችው። ከዛ ዛሬ አይደለም ምሳሌዬ፣ ምናልባት ነገ ተነገ ወዳ ነው የሚመጣው ብሏል መድብል። ስለዚህ ተረጋጊ፣ ለሱ ነው እንደ ምግብ እየሰራሻለሽው ምሳሌዬ። አባትሽ ግን አባዬ ሲመጣ እቆጣዋለሁ፣ አኮርፈዋለሁ፣ ሲሄድም ሳይነግረኝ ሳይደውልልኝ እስካሁን ድረስ እንዴት እንዲህ አደርጋል ብላ ስትል፣ እንዴ አንቺ ትምህርትሽን ትተሽ አብሬህ እሄዳለሁኝ ብለሽ ስለምታስቸግሪ ነው እንደዛ ያለው። እኔ መስሎት እንጂ አላስቸግርም፣ ግን አሁን አባዬ ሲመጣ በጣም እንከባከበዋለሁኝ አለች። አይ አንቺ ብቻ ሳትሆኚ እኔም እንከባከበዋለሁ፣ ግን አባትሽ እንደምታስቢው ሆኖ አይመጣም አለቻት። ለምን? አባትሽ እኮ እዛ ውጭ ሀገር የሄድሽ ጊዜ እንጀራ አለ፣ የተመጣጠነ ምግብ አለ የለም። ስለዚህ ጋሽ ደግሞ እንጀራ ይወዳል፣ አትክልት ይወዳል። ይሄ እዛ ስለሌለ ከስቶ ተበሳጉሎ በቃ ተቀይሮ ነው የምታየው። የዛኔ ታዲያ ለምን እንደዚህ ሆነ ብለሽ ጥያቄ እንዳታቀርቢ ብላለቻት። እሺ ቅድስቴ አባቴ ይምጣልኝ እንጂ ምግብም እየሰራሁ እኔ ያበላዋለሁ አለች። አልቀረብሽም ብላ ቅድስት እንግዲህ ስራዋን ከሰራራች በኋላ ወደ ሳሎን መጣችና ያለፈ ትውስታዋን ከብሩኬ ጋር ያሳለፈችውን ያወራችውን የተጫወተችውን እየተመላለሰባት ደምንባ ማልቀስ ጀመረች። መድብልም ፊት የኔ ጌታ እንደው ምን ሆኖ ይሆን? እንደው ምን አርገውት ይሆን? እንደው ምን በልቶ ጠጥቶ ይሆን? እያለች ማለቃቀስ ጀመረች። ቅድስት እባክሽ ረፊ፣ እስካሁንም ድረስ ወንድሜ በህይወት አለ። አሁንም ቢሆን መኖሩን ስላረጋገጥኩኝ እሱን ለማውጣት አፈር ቆፍሬ ጉድጓድ እገባለሁ ብሎ ሲል መታደል ነው እያለች እንግዲህ የብሩኬ ጀግና ወንድም መድብል
መድብል መድብል እያለ ሲያሞጋግሰው ነበር ማለት ነው ሞገስ ደግሞ ተሉላዬ ጋር ሆኖ በቃ ብሩኬ በህይወት መኖሩ በጣም ያስደስታል እና ስለ መልካምና ስለ ክፉ ሰዎች እያወሩ ነበር እና ክፉ ሰዎች መቼም አይሳካላቸውም፣ መልካም ሰዎች ደግሞ እንደኔ እንዳንቺ እንደነ ብሩኬ ያሉት መስዋዕትነት ይከፍላሉ፣ በሆነ ጊዜ እቅድና አላማቸው ይሳካል፣ እመን ሉላዬ። ስለዚህ ብሩኬ ነጻ ተወጣ፣ እኛም ደግሞ ብሩክን በእጃችን ከያዝን በኋላ ዝናንና የዝናን ሰዎች ጭርግርግ አድርገን ለህግ አሳልፈን ስንሰጣቸው እኔና አንቺ በነጻነት ገንዘባችንም የታገደው ሲለቀቅ ብሩኬም ጓደኛዬ ሲለቀቅ በቃ ምን ልበልሽ ዋጋና መስዋዕት እንከፍላለን ገና ብሎ ሲላት ሞገስ በጣም ደስ ብሎሃል። ለብሩኬ ያለ ስሜት እጅግ በጣም ደስ ይላል። አሁን ብሩኬም ተዛ ቦታ ሲወጣ እንደዚህ ዋጋና መስዋዕትነት እንደከፈላችሁለት ሲያውቅ ምንኛ በተደሰተ ብላ ስትል ጀግናና ምርጥ ወንድም አለው። አንተም እኮ ጀግና ሆነሃል። በተለይ መድብል ሳይኖር በጣም ጀግና ነኝ ብሎ አለ ማለት ነው። ብሩኬ መኖሩን እንዴት አወክ ብላ ስትጠይቀው የካሌ ሞሴሳ ሰውዬ ብሩኬ እኮ ሰንሰለቱን ፈቶ ሊያመልጥ ሲል ነው ያገኘ ነው። በእርግጥ እኛንም ይጨርስ ነበር፣ ግን አቅም ስላነሰው ምንም ማድረግ አልቻለም እያለ በስልክ ሲያወራ ሞገስ ሰምቶት ነበርና ያንን ለሉላ እንደ ትውስታ መልክ ሲያሳያት በጣም ተደሰተች ማለት ነው። ዳጣ ደግሞ ከደላላው ጋር ፎንቃ ቢጤ ገብቶላት ስራም አስጀምረኝ፣ አንተ የምሰራውን አይነት ስራ መስራት እፈልጋለሁ እያለችው ነበር። እሱም ደግሞ ዳጣ የደላላ ስራ ቀላል አይምሰልሽ፣ መዋሸት አለብሽ፣ ብዙ ነገር ማለት አለብሽ፣ ስለዚህ ያንን ደግሞ አንቺ የምትችው አይመስለኝም አላት። እንዴ ይሄው አንተስ ችለህስ እያወራህ አይደል እንዴ ምን ያቅታል ብላ አለችው። ወደ ማህሌትና ኤፍራታ ስንሄድ ደግሞ በቃ አንቺ እቤት እድሜ ልክሽን ተቀምጠሽ ልትቀሪ ነው እንዴ? እና ታዲያ ምን ላድርግ? ዝና እንዳያገኘ ብዬ ነው። ቤትሽን የሚያውቀው መሰለሽ እንዴ ብላ ስትላት እኔ ግራ ገብቶኛል። አንቺ ነሽ ማህሌት፣ አሁን ብሩኬ በህይወት ካለ ይቅር ብለሽ ሽማግሌ ልከሽ ከሱ ጋር አብረሽ መሆን አለብሽ። አልጸጸተሽም ግን አለቻት። ከብሩኬ መለያየቴ እንደ ግርሳት እየበላኝ ነው። እንደዚህ መሆኔ የመጨረሻዬ፣ እስካሁን ያደረግኩት ክፋት ምን ይደርስብኝ ይሆን? በጣም አሳስቦኛል ኤፍራታ። እኔ ወይ ካልሆነ ወደ እነ ቅድስት ቤት ልሄድ እንዴ ምን ሆነሻል አንቺ? አሁን አንቺ ወደ እሷ ቤት ብትሄጂ በደስታ ስለት የሰመረ እያለች መቧረቁ አይደል እንዴ ብላለቻት። ኤፍራታ የምገባበት ቦታ ቅጡ ጠፍቷታል። ዝናን ጠልጥሎ ከያዘኝ አይለቀኝም እያለች ፈርታለች። ማህሌትም ደግሞ ለብሩኬ ባደረገችው ነገር ምሳሌ ላይ ያደረገችው ግፍ በሙሉ እያቃጠላትና እያንገበገባት ይገኛል። ብሩኬ ግን በጣም ጀግና ነው፣ ለልጁ ሲል ብዙ መስዋዕት ከፍሏል እያለች ማደናነቅ ጀመረች። ውድ የተከበራችሁ የአዚ ቲዩብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።